ይሸሻችኋል። ሌትም ቀንም ያካልም የህሊና ረፍትም ታጣላችሁ። ልትቀምሱ ልትጠጡ የወደዳችሁት ሁሉ መርዝ ሆኖ ያሰቃያችኋል። ስቃያችሁ ጋብ የሚለው ለጥቂት ደቂቃዎችም ቢሆን እንቅልፍ የሚያሸልበው በኔ በልዑል ባሪያ የተላለፉትን መልእክቶች ከአንድ ጀምሮ እስካሁን ሰዓት የወጡትን መልእክቶች በሙሉ በይፋና በአደባባይ በማስ ሚዲያ ስታነቧት ህዝብም ሰምቶ ሲጠግባት ብቻ ነው በመኝታ ላይ ለማረፍ የሚቻለው። ብዙ መሰሎቻችሁ በሚያዩበት ስፍራ በኔ በልዑል ባሪያ የተላለፈው ሙሉ መልእክት ኢትዮጵያ ዓለም ብርሃን ቁጥር 1 2 3 የያዘውን ጥራዝ ደረታችሁ ላይ በግልጽ በማስቀመጥ ነው። ከላይ በተዘረዘረው መልኩ የምታገኙት እንቅልፍ ከአንድ ሰዓት በፍጹም አትበልጥ። ይህም እድል የሚሰጠው በልባችሁም በአደባባይ ተናግራችሁም የሰራችሁትን ስትናገሩ ብቻ ነው። እንዲሁም ያሰራችኋቸውን የእግዚአብሔር ሕዝቦች ከነካሳቸው ስትለቁ በየገዳሙ በየተክርስቲያኑ በየገዳሙ የወታተፋችኋቸውን አጥፊዎች ስታነሱ ብቻ ነው። የአንድ ሰዓቷን እንቅልፍ በቀን አንዴ የምትሰጣችሁ ከዚያ ውጪ የለም። ከውስጣችሁ ለታደሉት ሞት አሰቃይቶ ይወስዳል። ይህ እድል ለዲያብሎስና ከእምነታቸው ቤት አናት ላይ ለተቀመጠው ፓትርያርክ ከእምነታችን ቤት አናት ላይ ለተቀመጠው ፓትርያርክ ከሲኖዶሱ ጀምሮ እስከ ስር አጥቢያ ቤተክርስቲያንና የገዳማት ድረስ በመሰግሰግ ለዚህ ሰው ቅስትና ማገር ሆናችሁ ከእግዚአብሔር ይልቅ ለአንድ ሰውና መሰሎቹ ተኩላዎች ታምናችሁ ላላችሁ ሁሉ ለሱ የታዘዘው ታይቶም ተሰምቶም የማይታወቅ ስቃይ ለእናንተም ታዟል። ከዚሁ በተረፈ ከላይ እንደታዘዘው የልዑል ልጆች ቦታውን ሲረከቡት ከስቃያችሁ የሚገላግላችሁ ክፉም ይሁን ደግ ውሳኔ በሰዓቱ ታውቁታላችሁ። እዚሁ የምትደርሱት ግን እጅግ ጥቂቶች ናችሁ። በዚህ ቅጣት ከነትዕቢታችሁ ለመቀጠል ከዳከራችሁ ደግሞ ቅጣቱ በ49 እጥፍ እንዲያድግ ተወስኗል። ከስር ለተኮለኮላችሁ በአስተዳደሩም በአገልግሎቱም ላይ ላላችሁ የተዋህዶ እምነታችንን ታፔላ ለለጠፋችሁ ከላይ ለአመራሮቻችሁ እንደታዘዙ በእናንተ ላይ ተፈጻሚ ይሆናል። ከእግዚአብሔር ይልቅ በእነሱ ታምናችኋልና የነሱ መዝገብ ሲዘጋ የእናንተም አብሮ ይከደናል። ይህ ሁሉ የሆነ ከነድንጋይ ልባችሁ ከጸናችሁ ይሄው ቅጣት በ7 እጥፍ ያድጋል። በዚህም ካልተረታችሁ 7 ጊዜ 7 እጥፍ 49 ጊዜ እጥፍ ሆኖ ጨምሮ ያጠናቀቃችኋል። አመርዋ ዲያብሎስ ሁሉንም የዓለም አካሎችን አስተሳስሮ ስለመግዛቱና የየተዋረድ ትእዛዝና ቅንብሮቹ በዓለም ሁሉ ያሉ ገዢዎች በዲያብሎስ መለኪያ ስልጣን ላይ ይወጣሉ። ካልታዘዙት ይወርዳሉ፣ ከታዘዙት ደግሞ ይቆያሉ። የሱ አሰራር የሚሰበረው ከላይ የልዑል ትእዛዝ ሲያርፍበት ብቻ ነው። እግዚአብሔርን እንደ እግዚአብሔርነቱ ለሚያከብሩ ሕዝቦች ወይም ግለሰብ ላይ የዲያብሎስ ሕግ አይሰራም። ነገር ግን ከእግዚአብሔር ሕግ ሲወጡ እስራኤላውያን ይገጥማቸው እንደነበረው ውጣ ውረድ ዛሬም ላሉ ሁሉ ይሰራል። ዛሬ እንደ ሕዝብ ለልዑል የሚገዛ ባናይም እንደ ግለሰብ ግን ስላሉ ዲያብሎስ ይፈተናቸዋል እንጂ ሊያዛቸው ሊገዛቸው አይችልም። የተቀረው ግን ፈጣሪውን በራሱ ምርጫና ውሳኔ የካደና በመምሰል የቆመ በመሆኑ ለዲያብሎስ አገዛዝ የተተወ ነው። ማንኛውም ሰው በምርጫው የዚህን ዓለም ደስታና ፈንጠዚያ ከመረጠ የአምላኩን የፍቅር የጽድቅ ትእዛዝ ከናቀ ከካደ ዲያብሎስ የዚች ምድር ጊዜያዊ አዛዥና ፈታኝም ነውና ይረከበዋል። ለዚህም ነው የሚያዛው የሰው ዘር በጉያ የተወሸቀው። ዓለምን ንቀው ዲያብሎስን ክደው በልባቸው በነፍሳቸው በስጋቸውም የሰራዊት ጌታን ልዑል እግዚአብሔርን ያነገሱ ምንም በምድሪቱ ፈተናቸው ቢበዛ በረከታቸውና ተስፋቸው የጸና ነው። ከውጣ ውረዱ ጋር ዘወትር በአምላካቸው ይጠበቃሉና። ከዚህ ውጪ ያለው የሰው ዘር ግን በጨለማው ኃይል ተተብትቦ ለዲያብሎስ ፍርፋሪ ለግብጽ ሽንኩርት ተገዝቶ ይኖራል። ዲያብሎስ የተገዙለትን በስልጣን በሀብት እንዲጠልቁ ያደርጋቸዋል። ከዚያ የሚያንሱትንም በዕለት ተዕለት ሕይወታቸውና በትርፍ ፍለጋቸው በመግባት የራሱ ተገዢ ያደርጋቸዋል።
ዛሬ የምናየው እውነት በዚህ መስፈሪያ የመጣ ነው። የሃይማኖቱን መሪዎች አድርጉ የተባሉትን ያደርጋሉ። የእምነቱ ሕግ ፈቀደም አልፈቀደም ምሳሌ የሀገራችን የተዋህዶ እምነታችን መሪ በባለጠመንጃው ድጋፍ የተቀመጠ ወይም በዲያብሎስ የተመደበ ከተዋህዶ እምነታችን ጋር ምንም የሚያገናኛቸውን በመሰረታዊ እምነታችን መመሪያ የተወገዙትን ተቀብሎ የዓለም አቀፍ ቤተክርስቲያን ህብረት በሚል ስብስብ ውስጥ በመታቀፍ የክብር ፕሬዝዳንት የሚል ሹመት መጠሪያ ሆኖ ዘወትር እንሰማለን። ይህ ህብረት የዓለም አቀፍ መናፍቃን ካቶሊኮች በዋናነት የያዘ ነው። እንዲሁም በአገራችን መናፍቁም ካቶሊኩም እስላሙንም በመሰብሰብ ለሰላም የሚል የእምነት ጥርቅም ፈጥረው የዚሁ ሰብሳቢ ሆነዋል። ሰላም በተዋህዶነት በመጽናት እንጂ በእምነት ካባ የገዢውን የፖለቲካ ድራማ ሰራተኛ በመሆን የሚመጣ አልነበረም። ለዚህም ነው በቤተክርስቲያናችን በተዋህዶ እምነታችን ቤት አናት ላይ ዲያብሎስ ተቀምጧል የምንለው። ዲያብሎስ ያዛል፣ ጳጳስ ሆነ ፕሬዝዳንት ይታዘዛል፣ ፈቅደው የተገዙለት አባታቸው ነውና። በቤተክርስቲያናችን በተዋህዶ እምነታችን ላይ ለሰራችሁት ወሰን የለሽ ወንጀል ከላይ በአንድ ሃሃ እና በአንድ ሃ ለመንግስት ለተጠቀሳችሁት በእምነታችን ላይ ለሰራችሁት ቅጣት በትእዛዞቹ እንዳለ ሆኖ በስጋው በገዢው መንግስት ውስጥ እንደተሳትፏችሁ መጠን ለገዢው ስርዓት የሚታዘዘው ቅጣት ማለትም የሁለተኛ ደረጃ የእሳት ወንፊት በተጨማሪ በእናንተ ላይ ተፈጻሚ ይሆናል። 2 በአገራችን ያሉ የተለያዩ እምነቶች በሁለተኛው የእሳት ወንፊት የሚጠብቃቸው ጣቸው። በአገራችን ኢትዮጵያ የተሰራፉ እምነቶች ብዙ ናቸው። ካቶሊክ፣ መናፍቅ፣ ተረት አምላኪ፣ ሙስሊም፣ ሌሎችም እነዚህ ሁሉ ታዲያ ሲደክሙ የኖሩትም ልፋታቸውም አንዲቷን የቀናሽ በሉል የተወደደችና የተመሰረተች ተዋህዶ እምነትን ማጥፋት ግንባር ቀደም ስራቸው ነበር። ዛሬም ሁሉም እንደሚረዳውና እንደሚያየው ገዢውም መናፍቁም ተረት አምላኪውም ካቶሊኩም በቅንብርና በስልት በቤተክርስቲያናችን ቁልፍ ቦታ ሁሉ መሽገው በተቀመጡበት ተልኮ ፈጻሚ መናፍቃን ታድሶ ቅባት በሚባሉ በመታገዝ የጥፋት ስራቸውን ያለ ከልካይ እያከናወኑ ይገኛሉ። እኒህ የጥፋት ሰዎችና የእምነት ድርጅቶች ምን ይገጥማቸዋል? ሁለተኛው የእሳት ወንፊት ለነሱ ምን ይመስላል? ከእንግዲህ ሁሉም የዲያብሎስ ልጅ በሺዎች ዘመናት ስትፈጅ ስትቆላ ኖረሃል። ያ ዘመንህ አብቅቷል። ከዚህ በኋላ ጉዞ ወደ ሲኦልና ወደ ጥልቁ እሳት ብቻ ሆኗል። ከዚህ በኋላ ለአንተ ከተገዙ ዝንግምትሎች ጋር በማያቋርጠው የእሳት ወንፊት እየተበጠርክ ትሄዳታለህ። ጅማሮ ታይቷል። ቀጣዩን በ49 እጥፍ አድጎ ይቀጥላል። ያሁኑን አታልፈውም እንጂ በሺዎች በሚሊዮኖች እጥፍ ማባዛት የሉል ችግር አይደለም። የሉልን ቁጣ ቀስቅሰህ ካነደድክ ቆይተሃል። ትዕግስት የሆነው ለአንተ እድሜ አይደለም፣ በጥፋት ሂደት ውስጥ ይድኑ ዘንድ ጣቸው ለሆነ ሲባል እንጂ። በየጠረጋው ማዕበል ውስጥ በምልክቱ መዝገብ ውስጥ የሰፈሩ ነገር ግን በተዋህዶ የእምነት መርከብ ውስጥ ያልተሳፈሩ ዲያብሎስና ዓለም ያዘለቻቸውን ሸክማቸውን ዝግንትል ሁሉ በየቁጣው ሂደት ውስጥ እያራገፉ ከወደቁበት በታላቅ ስብራትና በመጸጸት እንዲሰበሰቡ ታስቦ መሆኑን ሁሉም ሊያውቀውና ሊረዳ ይገባል። በዋናነት ከሚመጡት ጥፋቶች በተጨማሪ በዚህ ርዕስ ለተጠቀሳችሁም ሆነ በሁሉም ርዕስ ስር ተጠቅሳችሁ በመላው ዓለም ጭምር ላላችሁ ምልክት አልባ የአዳም ዘር በሙሉ ከዚህ የሚከተለው ታዞባችኋል። ከተፈጥሮ አደጋው፣ ከማህበራዊ ቀውስ፣ ከፖለቲካ ትርምስ፣ ከኢኮኖሚ ጥፋትና ቀውስ በተጨማሪ በተለምዶ ከምናቃቸው መባረቅት ክንዋኔ ውጪ ፍጹም ታይቶም ተሰምቶም በማይታወቅ ጉልበት በብዙ መቶች ጉልበት ጨምሮ በማያቋርጥ ፍሰት ምልክት አልባ የአዳም ዘርን ይፈጫሉ። መባረቅት በጠራራም ፀሐይ ይሁን በደመና ቀንም ይሁን ሌት ጊዜንም ሆነ ሰዓት ሳይመርጡ የተፈለገውን ስፍራ ለማጥፋት ይወርዳሉ። በተለይ የዘመኑ ገዢዎች፣ የጦርና የጸጥታ ኃላፊና ሰራተኞች፣ ሞኖፖሊስቶች፣ የተዋህዶ እምነት ጠላቶች ሁሉ ግንባር ቀደም ተመቺ ይሆናሉ። በዚህ ቁጣ በትር የሚመቱ ሞት ከወሰዳቸው እድለኞች ናቸው። ካልወሰዳቸው ግን የነሱን ስቃይ ማየት ደግሞ ለተመልካቹ ለራሱ እጅግ ጭንቀት የሚፈጥር ይሆናል። በብዙ ሀገሮች እንደሚታዩት መብረቅ ከዝናብ ጋር ከከባድ ማዕበሎች አንድነት የሚፈጥር ይሆናል።
በብዙ ሀገሮች እንደሚታዩት መብረቅ ከዝናብ ጋር ከከባድ